ኢትዮጵያ ሀገራችን ተቆጥሮ ተለክቶ ተመዝኖ ተሰፍሮ የማያልቅ ሞልቶ የተትረፈረፈ ዘርፈ ብዙ ሀብትና በድንቅ ባህል ስብጥሮች የተከሸነች ለምለም ምድር ስለመሆኗ የታሪክ ማህደሯ ይገልጻል። ይቺ የላቀች የረቀቀች ሀገራችን ደግሞ በታሪክ ማህደሯ ላይ ከሰፈረ ይልቅ ተዟዙሮ ለተመለከታት ደግሞ የምታባባ የምታሳሳ በፍቅር በደስታ የምትሞላ ሀገር ናት። ሀገራችን ኢትዮጵያ እልፍ የውብ ቋንቋዎች መፍለቂያ የጥበብ ማዕከል የግብረ ገብና የትህትና ምንጭ መሆኗ ባህሎቿ ጀብደኝነቷ ቀዳሚ የስልጣኔ መፍለቂያነቷ ምስክሮች ናቸው። ኩሩ አይበገሪ ቸርና እንግዳ ተቀባይ ህዝቦች ያሉባት ጀግኖቿን በየጊዜው የምትፈጥር ሀገርም ጭምር ናት። በልልና የላቀችውን ሀገራችን ከመሃል ከተማ አዲስ አበባ ወደ ጅማ ከተማ ቀናን። የጥበብ ሆነ የጠቢባኖች መገኛ የጨዋ ህብረተሰብ መፍለቂያ የመተሳሰብ የመተዛዘን ተምሳሌትና በቀደምትነት ስልጣኔ ካረፈባት መካከልና የፍቅር ከተማ የሆነችው ጅማ ታላቅ ሩጫ ባዘጋጀው የ3 ቀን መርሃ ግብር ለመሳተፍ ነበር የተገኘ ነው። ታዲያ ንጋት ላይ ከተማውን ለመጎብኘት ከጅማ በ50 ኪሎ ሜትር ርቀት ወደምትገኘው ሊሙ ኮሳ አመራን። በዛም በሜድሮክ ኢንቨስትመንት ግሩፕ ስር የሚገኘው የሆራይዘን ፕላንቴሽን የቡና ልማት ለመጎብኘት ችለን ነበር። ምን አይነት ውብ ተፈጥሮ የታደለ አካባቢ ነው! ለአይን እስኪታከት ድረስ በጥቅጥቅ ደን የተሞላ ቦታ ነው። ከሀገሪቱ የቡና ኤክስፖርት የልብ ትርታዎች መካከል ዋነኛ ስፍራ። ይህ የቡና ማሳ 1976.53 ሄክታር መሬት ሲሸፍን በአመት 75000 ቶን የኢትዮጵያ ቡናን ለውጭ ገበያ ያቀርባል። ሌሎች ስፍራዎችም ላይ ሆራይዘን የቡና እርሻዎች አሉት። አስቸጋሪውንና ፈታኙን መንገድ ጨርሰን ሆራይዘን ፕላንቴሽን ከደረስን በኋላ ደግሞ በደኑ ውስጥ በግምት 5 ኪሎ ሜትር የሚሆን በሰበርባራ መንገድ በመኪና ተጓዝ። በስተመጨረሻ መኪናዎቻችንን አቁመን ከፊት ለፊታችን ቀጥ ብሎ የቆመውን አስፈሪ ተራራ በእግራችን ገባንበት። ከ3 ኪሎ ሜትር የተራራ መውጣት ሃይኪንግ ጉዞ በኋላ ካናቱ ደረሰ። በስተመጨረሻም አናቱ ላይ ደረስንበት። ይህ የተራራው ስፍራ በኦሮምኛ ከታ ሌንጫ ወይም ያንበሳ ቋጥኝ ተብሎ ይጠራል። ከምድር ምን ያህል እንደሚርቅ ተመልከቱ እስቲ። በመቀጠልም ሁለተኛውን ቀን አብዛኞቻችን ከእንቅልፋችን የነቃነው ከነጋቱ 11 ሰዓት አካባቢ ሲሆን አቤት የንጋቱ ብርሃን ማማር እጅን ከአፍ ያስጭናል። ከማለዳው 12 ሰዓት ሲል በሰው ወዳዱ ህዝብ ግብካቤ ፈንድቀን ከኃይሌ ሪዞርት ተነስተን ጉዟችንን ተያያዝነው። ጅማን ወደ ኋላ እየተውን የአዲስ አበባ መውጫ መንገድ ተጉዘን የከተማው ጫፍ ላይ ስንደርስ ቀጥ ያለውንና ጠመዝማዛውን ዳገት ታላቁ ሩጫ በኢትዮጵያ ያቀረበልንን ውሃ ቴምርና ሙዝ ይዘን በእግራችን ተያያዝነው። ከትላንት የቀጠለ ነገር ግን በሌላ አቅጣጫ ተራራ የመውጣት ሃይኪንግ ጉዞ ወደ አባ ጅፋር ቤተ መንግስት። ወደዚህ ስፍራ የሚያደርሰው አስፓልት ደረጃውን በጠበቀ መንገድ በጥሩ ሁኔታ መሰራቱ ደስታ ፈጥሮብን እየፈነደቅን ግማሹን በአስፓልት ገሚሱን ደግሞ አስፓልቱን እየተውን በጥቅጥቅ ደኖችና በጥሻ ውስጥ እያቆራረጥን ነው ተራራውን የወጣ ነው።
እውነቱን ለመናገር ጉዞ በጣም አድካሚ ነበር። አብዛኞቻችን ትናንትናም 50 ኪሎ ሜትር ወደ ሊሙኮሳ አምርተን 3 ኪሎ ሜትር ቀጥ ያለ ተራራ የመውጣት ጉዞ አድርገን ስለነበረ ድካማችን ፊታችን ላይ ተጽፎ ይነበባል። አብረውን የተጓዙ ከተለያዩ ሀገራት የመጡ ቱሪስቶችም አብረውን ተፈጥሮን እያደነቁ ሲጓዙ ነበር። አንድ ከፊታችን የነበሩ ቱሪስት ባልና ሚስቶች በግምት የ1 ዓመት ዕድሜ ያላት ትንሽ ሴት ልጃቸውን በደረታቸው አቅፈው ያለምንም ድካም ሲወጡ ለተመለከታቸው ጥንካሬን ያጎናጽፋሉ። እኛም በሆኔ ብንታገልም ዳገቱ በጨመረ ቁጥር ቁና ስንተነፍስ እነሱ ግን ዘና ብለው ከፍ ባለ ድምጽ እያወሩ እየተሳሳቁ ጥለውን ከነፉ። ይህ አይነት ልምድ ለብዙዎች በሳምንቱ የመጨረሻ ቀናት ቤተሰቦቻቸውን ሰብሰብ አድርጎ የተራራ ላይ የእግር ጉዞ ማድረግ የተለመደ ባህላችን ቢሆን ብዬ ተመኘሁ። አምስት ኪሎ ሜትር የእግር ጉዞ ካደረግን በኋላ በስተመጨረሻም ከተራራው አናት ከእነግርማ ሞገሱ ኩብ ያለው ታላቅ የአባ ጅፋር ቤተመንግስት ጅማን ቁልቁል እየተመለከተ ሲታዘባት ፊት ለፊት ተቀጣጠመን። ግቢ ውስጥ በተዘጋጀልን ድንኳን አረፍ ብለን ሻይ ቡና አለን። በመላ ሀገሪቱ ብትዞሩ የምታገኙዋቸው ቀደምት የንጉሳውያን ቤቶች በታላቅ ጥበብ የታነጹ ናቸው። የጅማው አባ ጅፋር ቤተመንግስትም ከነሱ መካከል አንዱ እንደሆነ የህንጻው ንድፍ በጣም ያረጋግጣል። በእርግጥ ይህ ቤተመንግስት ከ147 ዓመታት በፊት የተገነባ እንደመሆኑ በእርጅና ብዛት የመፍረስ አደጋ ተጋርጦበት የነበረ መሆኑ ይታወቃል። አሁን ግን በጥሩ ሁኔታ በእድሳቱ ውበቱን ለመመለስ ይዘጋጃል። እድሳቱ በፍጥነት እየተጓዘ ቢሆንም ሙሉ ለሙሉ ያልተጠናቀቀ በመሆኑ ለጊዜው ለጎብኚዎች ዝግጁ ባይሆንም እንኳን ለኛም በቱሪዝም ሚኒስቴር እና በታላቁ ሩጫ ትብብር በመንግስት በኩል ልዩ ፍቃድ አግኝተን ለመጎብኘት መቻላችን አስደንቆናል። በቤተ መንግስቱ ውስጥ የነበሩት ቅርሶችን ወጥተው መሃል ከተማ ወደሚገኘው ሙዚየም በእንክብካቤ መሆናቸው ሰምተናል። የአባ ጅፋር ቤተ መንግስት የግቢው ስፋት ፈረስ ቢያስጋልብም አንድም ፈረስ በማጣታችንና ፈረሱ ቢገኝም የመጋለብ ሙያ የለሽ ነንና በሳር የተሸፈነው ሰፊው መስክ ያየን ተደመመን። አስጎብኚያችን አቶ ክብሩ ይባላል። ወጣት ነው። የጅማንና የአባ ጅፋርን ታሪክ የእጁ መዳፍ ያህል አብጠርጥሮ ነው የሚያውቀው። አንደበቱ ይጣፍጣል። እንደርሱ ገለጻ ከሆነ ወደ ግቢው ሲዘልቁ በግራ በኩል የሚገኙት አንድ አዳራሽ አለ። አባ ጅፋር ከህዝቡ ጋር አብረው የሚሰግዱበት ነው። በግራ በኩል ተመሳሳይ ህንጻ ይገኛሉ። እሱ ደግሞ ከቤተሰቦቻቸው ጋር የሚሰግዱበት ነው። ይህ የእሳቸው ዋና ቤተ መንግስት ነው። ከቤተሰቦቻቸው ጋር የሚወያዩበት፣ እንግዶች የሚቀበሉበትና ከበታች ሹሞቻቸው ጋር የሚማከሩበት እዚህ ነው። የምግብ አዳራሽም አለው። ይህ ብቻም ሳይሆን ተበደልኩኝ ላለም ብይን የሚሰጡበት ፍርድ ቤት ሆኖም አገልግሏል። ህንጻውን ያሰሩት ፒካ የተባለ ህንዳዊ የስነ ህንጻ ጥበብ ባለሙያ አርክቴክት አስመጥተው ሲሆን አረቦችም በግንባታው ሂደት ተሳትፈዋል። በተጨማሪም 3000 ኢትዮጵያውያንም የተሳተፉ ሲሆን ህንጻውን ገንብቶ ለማጠናቀቅ 6 ዓመታት ፈጅቷል። ከህንጻው አናት ላይ 4 ጠላትን የመቆጣጠሪያ ማማዎች አሉት። ሸዋ በር ወደ ሸዋ፣ ሊሙ በር ወደ ሊሙ፣ በምዕራብ ከፋ በር ወደ ከፋና በደቡብ በኩል ያለው ማማ ደግሞ ዳውሮ በር ተብሎ ይታወቃሉ። ሀገርን ለማስተዋወቅ ምዕራባውያን ስፖርትን በደንብ ይጠቀሙበታል። በእግር ኳስ፣ በኦሎምፒክ፣ በዓለም ሻምፒዮና፣ በክሮስ ካንትሪ፣ በጎዳና ውድድር፣ በማራቶን ውድድር ጎዳናዎች ሀብታቸውን ስልጣኔ ለዓለም በደንብ ያስተዋውቃሉ። ለዚህም ቢሊዮን ዶላሮች መድበው ውድድር ያደርጋሉ። ከ1994 ዓመት ጀምሮ ላለፉት 23 ዓመታት ድንቅ ውድድሮችን የሚያዘጋጀው ታላቁ ሩጫ በኢትዮጵያ ውድድር ከማዘጋጀት በላይ ሀገርን እንዴት ማስተዋወቅ ይቻላል ልወቅሽ ኢትዮጵያ በሚል መሪ ሐሳብ ከቱሪዝም ሚኒስቴር ጋር በመተባበር በየዓመቱ 4 የተለያዩ የኢትዮጵያ ክልል ከተሞች ላይ የሩጫ ውድድር በማድረግ ኢትዮጵያ በቱሪዝም ለማስተዋወቅ እየሰራ ውድድሩ በየዓመቱ ያደርጋል። እኛም ኢትዮጵያን ለማወቅ ውድድሩን ለመመልከት ወደ ቡና ምድር የአባ ጅፋር ሀገር
የእንጨት ስራዎች፣ የጥበብ መፍለቂያ ወደ ጅማ ተገኝተናል። ቱሪዝም ሚኒስቴርና ታላቁ ሩጫ በኢትዮጵያ የሚያዘጋጁት ዓመታዊው የልወቅሽ ኢትዮጵያ ሩጫ ውድድር በታሪካዊቷ ጅማ ከተማ ዓመታዊ የ15 ኪሎ ሜትር ሩጫ ውድድር ይካሄዳል። የጅማ ከተማ ከንቲባ አቶ ጣሃ ቀመር፣ የታላቁ ሩጫ ዋና ስራ አስኪያጅ ዳግማዊት አማረ፣ በቱሪዝም ሚኒስቴር የኢትዮጵያ ኮንቬንሽን ቢሮ መሪ ስራ አስፈጻሚ አቶ ጌትነት ይግዛው እንዲሁም የታላቁ ሩጫ በኢትዮጵያ አጋር ድርጅቶች በተገኙበት በኃይሌ ሪዞርት ጋዜጣዊ መግለጫ ተሰጥቷል። በመግለጫው የጅማ ከተማ ከንቲባ አቶ ጣሃ ቀመር ስለ ታሪካዊቷ ጅማ ከተማ በስፋት አብራርተዋል። እንግዶች በቆይታቸው ጥሩ ጊዜ እንዲያሳልፉ ጅማ ሁሉም ዝግጅቷን ማጠናቀቋን ገልጿል። ጅማ በንጉስ አባ ጅፋር ዘመን ትልቅ እድገት ማሳየቷ እና ንጉሱም በከፍተኛ የዲፕሎማሲ ሰው በመሆናቸው በርካታ የሀገር ውስጥ የውጭ ነጋዴዎች ወደ ከተማው እንዲጎርፉ አድርጓል። ከተማዋ በትልቁ የአፍሪካ የንግድ መስመር ትሬድ ሩት ላይ በመገኘቷ የሀገሪቷ ገበያ በሀገሪቷ ካሉት ትላልቅ ገበያዎች አንዱ እንደሆነ ታሪክ ያሳያል። ጅማ በቡና ምርት በሚታወቀው ዞን ውስጥ የምትገኝ ሲሆን ከፍተኛ የቡና ንግድ የሚከናወንባት ከተማ ነች። በዞኑ የሚመረተው ቡና ሀገሪቱ ወደ ውጭ ከምትልካቸውና የውጭ ምንዛሬን የምናገኝበት ትልቁ ሀብታችን ነው። ሆኖም ግን ይህ እድገት በጀመረበት ሁኔታ መቀጠል አለመቻሉ ምክንያት በደርግና ባለፉት ስርዓት ውስጥ ብዙም ወደ ኋላ የቀረችና የተረሳች ከተማ ከመሆኗ መጠን አሁን ግን ከለውጡ ወዲህ ብዙ ስራዎች የተሰሩባት አሁን እንዳያችሁት የኮሪደር ልማት የተለያዩ ኢንፍራስትራክቸሮች ለምቹና ሰላም ለሁሉም ምቹ የሚሆን ከተማ ሆኖ እየተገነባ ነው። ይህ የታላቁ የጠቅላይ ሚኒስትራችን ኢኒሼቲቭ ከአዲስ አበባ ቀጥለን በፍጥነት ወደ ከተማችን በመውሰድ ትላልቅ አለ የምንላቸው ታሪካዊ ቦታዎች ሬኖቬት እያደረግ ለቱሪስት መዳረሻ እንዲሆን እየተሰራ ነው። በአካባቢያችን ከሚገኙ ፖቴንሻል ለኢንቨስትመንት ምቹ ሁኔታ ለመፍጠር ለሀገር እድገት ትልቅ አስተዋጽኦ የሚያጎለብቱ ነገሮችን ለይተን እየሰራ ነው። ስለዚህ በዚህ ሰዓት ጅማ ለውጥ ላይ ባለችው ሰዓት ይሄ ዓለም አቀፍ ትኩረት የተሰጠው ይህንን ታላቁ ሩጫ በጅማ በመካሄድ እድል በማግኘታችን እጅግ በጣም ትልቅ ደስታ ስለሚሰማን እንኳን ደህና መጣችሁ አናዱላችኋለሁ። አመሰግናለሁ። ከግሬት ግናር ጋር መስራት ከጀመረን ረጅም ጊዜ ሆኖናል። አብዛኛውን የምንሰራው በታላቁ ሩጫ ላይ የሚኖሩ ተሳታፊዎች ያለምንም እንከን ሩጫቸውን በሰላም እንዲያካሂዱ የሕክምና ድጋፍና እርዳታ ለመስጠት ነው አብረናቸው እየሰራን ያለ ነው። ታላቁ ሩጫ በኢትዮጵያ እንደሚታወቀው በጣም ትልቅ የሆነ ኢቨንት ነው በሀገራችን። በተለያዩ ክልል ከተሞችና እንዲሁም በአዲስ አበባ ላይ ትላልቅ የሆኑ ሩጫዎችን ያዘጋጃሉ። በይህን በሚያዘጋጁበት ወቅት ተሳታፊዎችን ጤንነት ደግሞ በአግባቡ ተጠብቆና ጉዳት ቢያጋጥማቸው የመጀመሪያ እርዳታ የሚያገኙበትና ወደ ጤና ተቋም የሚወስዱበትን ስርዓት መዘርጋት አስፈላጊ ሆኖ ስለተገኘ በዛ ምክንያት ነው አብረን እየሰራን ያለ ነው። እስካሁንም ይሄን በማድረጋችን ብዙ ጥሩ ውጤቶችን አምጥተናል። በተሻለም ደግሞ ይሄን በማድረጋችን ብዙ ከኢንተርናሽናል ከተለያዩ ሀገራት የሚመጡ ታዳሚዎችን ያስደሰተ እንዲሁም ስታንዳርዱን የጠበቀ እንዲሆን የበለጠ ውስጥ ያደረግ ነው ማለት ነው። እንግዲህ ኢትዮጵያችን የሰው ዘር መገኛ እንደመሆኗ መጠን ለዓለም ሕዝብ ልናስተዋውቅ የምንችል ብዙ ታሪኮች ያለን ሕዝቦች ነን። በተለይ ደግሞ አንዳንድ ከተሞቿ በጣም ውብ የሆኑ ታሪኮች አሏትና እነኚህን ታሪኮች ከማስተዋወቅ አንፃር ትልቅ እድል ነው የሚሰጠው። እንግዲህ እንደመጣንባት ጅማ በተለይ አባ ጅፋርን ታሪክ እንኳን በትንሹ ብንመለከት እሳቸው የገነቡትን ቤተ መንግስት ብንመለከት የእሳቸውን ታሪክ እሳቸው ህዝባቸውን ሲመሩ የነበሩበትን እሳቤ ከግንዛቤ ከማስገባት አንፃር ብዙ የሚነገሩ ነገሮች አሉ ማለት ነው። በተለይ ይሄ ውድድር የተዘጋጀበት ዋነኛው ዓላማው ሰዎች እንዲሮጡ ብቻ ከማድረግ አንፃር ሳይሆን ሰፋ ያለ ኤክስቴንድድ የሆነ የ3 ቀን አይነት ፕሮግራሞች ፓኬጅ ያለው ነው።
ከተሞቹ ላይ ያሉትን ታሪካዊ ቦታዎች የመጎብኘት ታሪካዊ ሴቶች ለማህበረሰቡ የማስተዋወቅ እድሎችን የያዘ እንደመሆኑ መጠን በእርግጥም በጣም ትልቅ ኦፖርቹኒቲ ይሰጣል ብለን እናስባለን። በተለይ ደግሞ ታላቁ ሩጫ አሁን ላይ በአፍሪካም ብሎም በዓለም ተቀባይነትን ያገኘ እንደመሆኑ መጠን ብዙ ሚዲያዎች ይዘግባሉ የሱን ሩጫ። ይሄኛው ደግሞ የበለጠ ታሪካችንን እንድናስተዋውቅ ትልቅ እድል ይሰጣል ብለን እናስባለን። በተለይ ደግሞ ሁለቱን ቀኖች ላይ የቡና እርሻን ብሎም ደግሞ የአባጅፋር ቤተመንግስትን ከመጎብኘት አንጻር ያው ትልልቅ ሩጫዎችን አድርገናል። እንግዲህ በርታ ብለን ደግሞ በነገው ውድድር እንገኛለን። ለተሳታፊዎች መልካም እድል እመኛለሁ። ከግሬት ራን ጋር በዲስከቨሪ ኢትዮጵያ በተለያዩ ዴስቲኔሽኖቻችን ላይ የሃይኪንግ እና የትራቨል ኤክስፒሪየንሶች አሉ። ያው እንደ ርዕሱ ዲስከቨሪ ኢትዮጵያ ነው የሚለው። ዲስከቨሪ ኢትዮጵያ በተለያዩ ለምሳሌ አሁን በተጀመሩት ሐዋሳ፣ በቆጂ፣ ጅማ፣ አርባ ምንጭ እነዚህን ክፍለ ሀገራት በተመለከተ ያላቸውን የተለያዩ የትራቨል ኤክስፒሪየንሶች ከሩጫው ጋር አብሮ ኤክስፒሪየንስ እንዲያደርጉ ከታላቁ ሩጫ ጋር እነዚህን ስራዎች በመስራት እንደ ሜምበር እንደ ካምፔን ቱር ኤንድ ትራቨልም ደግሞ አብሬ እሰራለሁ ማለት ነው። ጅማ በቡና ከሆነ የምትታወቀው በርዝ ኦፍ ኮፊ ትባላለች፣ ወይም ደግሞ ቡና የተወለደባት ቦታ። እንደዛ ከሆነ ዲስከቨሪ ኢትዮጵያ ብሎ ሊሮጥ የመጣው ሰው የቡናን ነገር ማወቅ አለበት ማለት ነው። የቡናን ነገር ካወቀ ትልቁ በቅርብ የሚገኘው የሊሙ ቡና የሚገኝበትና የሚለቀምበትን ቦታ ለማየት ሄደናል። እዛ በነበረን ቆይታ ጥሩ ጊዜ አሳልፈን መተናል። አሱሲ አይታችሁኛል መቼም ወደዚህ ስል የቡና ፋርሙ ላይ ሃይክ እያደረጉ ትራቭል እያደረጉ ኤክስፒሪየንስ የሚያደርጓቸው የተለያዩ ነገሮች ነበሩ። ለምሳሌ ቡና ቴስቱን፣ ፋርሙን ማየት፣ ላንድስኬፑን መጎብኘት፣ እነዚህን አንድ ትላንትና አድርገን ቲም ሜምበሮቻችንን የመጡት ከአዲስ አበባ ስቴክሆልደሮቹን ሰብስበን ሄደን ጥሩ ጊዜ አሳልፈን መተናል። ዛሬ ደግሞ በጠዋቱ የጅማ ስትነሳ ደግሞ አብሮ አንድ ሌጋሲ ከስሟ ጋር አብሮ የሚነሳ ሌጋሲ አለ፣ አባጅፋር። የአባጅፋር መዳረሻ ጋር አሁን ደግሞ ፓላሱ ያለበት እንደ አዲስ መንግስታችን አሁን እያሰራው ያለ ኮንዘርቭ እያደረገው እያሳመረው ቦታ ያለ ቦታ ነው። ወደሱ ሃይክ አድርገናል ወደ 5 ኪሎ ሜትር አካባቢ። ወዝ ኢንተርቴኒንግ በጣም በአስፋልቱም በጫካውም እያደረግን የሃይኪንግ ኤክስፒሪየንስ አድርገናል። እነዚህ ምንድናቸው? አንዱ ትልቁ ነገር ነገ 15 እና 5 ኪሎ ሜትር ሰው ይሮጣል። ሲሮጥ ያንን ሩጫ በእግር ነው የሚንቀሳቀሰው። ስለዚህ አየሩን እንዲለምደው እግረ መንገዱንም እየጎበኘ አየሩን ሁኔታውን እንዲለማመደው ማድረጊያ መንገዶች ናቸው ማለት ነው። እግረ መንገዱን ግን ይጎበኛል። ቦታውን፣ ላንድስኬፑን፣ የሰውን ባህላዊ አኗኗር፣ ታሪካዊ አኗኗር፣ ስብዕናው ማህበረሰቡ ጋር ይዋሃዳል ማለት ነው። እንግዳ ነገር እንዳይሆንበት። ግሬት ራን ከዚህ በፊት አዲስ አበባ ላይ ብዙ ጊዜ ተሳትፌያለሁ። ሌሎች ቦታዎች ላይ የሚካሄዱ ለምሳሌ እንጦጦ ሲቢበር እሳተፋለሁ። አሁን የጅማው ደግሞ የመጀመሪያ ስለሆነና እኔ ከዚህ በፊት ጅማ ስለኖርኩኝ ይሄ ድል እንዳያመልጠኝ ብዬ ነው የመጣሁት። እንደዚህ አይነት ውድድሮችን መሳተፍ በጣም ብዙ ጥቅሞች አሉት። አንደኛ የኔትወርክ ብዙ ሰዎችን ታቂበታለሽ። ሁለተኛ የማህበሩ የግሬት ኢትዮጵያ ራን ማህበር ውስጥ ያለ ልጆች የምንገናኝበት መድረክ ነው። ሶስተኛና ዋነኛው ግን ያው ሀገርህን ወቅ ስለሆነ ብዙ አካባቢዎችን የምናውቅበት። እንግዲህ ያው ታላቁ ሩጫ እንግዲህ በተለያዩ ከተሞች ውድድሮችን ያዘጋጃል። ዋናውን ታላቁ ሩጫ አዲስ አበባ የሚያደርገውን ጨምሮ እንግዲህ ጅማ ለመጀመሪያ ጊዜ ታላቁ ሩጫ እንግዲህ ነገ ይከናወናል። ከሩጫው በተጨማሪ እንግዲህ የተለያዩ ፕሮግራሞች አሉ። ዲስከቨሪ ኢትዮጵያ የሚባል ክላሲክ ዲስከቨሪ ኢትዮጵያ ክላሲክ የሚል ፓኬጅ አለ። እንዳጠቃላይ በተለያዩ የሀገሪቱ ክፍሎች ውድድሮችን እናዘጋጃለን። ከውድድር ከማዘጋጀት በተጨማሪ ደግሞ የተለያዩ ፕሮግራም የሎካል ቱሪዝሙን ቡስት ማድረግ የሚችል ማሳደግ በሚችል መልኩ ሰዎች ከሩጫ ባሻገር አካባቢያቸውን እንዲያውቁ ኢትዮጵያ እንደ ኢትዮጵያ ያላትን ነገር በደንብ እንዲያውቁ የሚያደርግ ማለት ነው። ዲስከቨሪ ኢትዮጵያ ክላሲክ ሐዋሳ ላይ አንድ ብሎ ጀምሯል። አሁን ጅማ ላይ ነው ያለነው። እንግዲህ ነገ ጅማ ሩጫ አለ። ከሩጫው በፊት ግን ከአርብ ጀምሮ የተለያዩ ፕሮግራሞች ነበሩ። አርብ እንግዲህ ጅማ አንድ የምትታወቅበት በቡና ምርቷ ነውና የሆራይዘን የቡና ማሳ ላይ ጉብኝት ነበረን። ከአዲስ አበባ 50 ኪሎ ሜትር ወጣ ብለን ሊሞ ወረዳ ኮሳ ቀበሌ ውስጥ ማለት ነው። እንግዲህ ብዙ ሰዎች የተሳተፉበት ፕሮግራም ነበረ። ከአዲስ አበባ እንደዚሁም ከተወሰነ ከዚህ ከጅማ እንደዚሁም ከኢትዮጵያ ውጭ የመጡ እንግዶችን እኛም ራሳችን ጨምሮ የተሳተፍንበት ፕሮግራም ነበረ። ዛሬ ደግሞ የሃይኪንግ
በጠዋቱ ሃይኪንግ ፕሮግራም ነበረን አንድ 5-6 ኪሎ ሜትር ወደ አባጅፋር ቤተ መንግስት የሚወስድ አዲስ የተሰራ መንገድ ውስጥ ነበርና የሚያምር ቆይታ ነበረን። እንግዲህ ሶስተኛው ፕሮግራማችን ነገ ሩጫው ነው የሚሆነው። ሩጫው እንግዲህ 3 አይነት ሩጫዎች አሉን። የልጆች ያው ታዳጊዎች ሁሌም ያስፈልጋሉ። እንደዚሁም ለከተማ ማህበረሰብ የ5 ኪሎ ሜትር 4000 ሰው አካባቢ ይሳተፍበት። እንዲሁም እሱ ሁለተኛው ነው። ከዛ በተጨማሪ ከአዲስ አበባ ከጅማ ዩኒቨርሲቲ እንደዚሁም ከውጭ ለመጡ ደግሞ የ15 ኪሎ ሜትር ውድድር የተዘጋጀ አለ። መነሻውን አባጅፋር ቤተ መንግስት ያደርግና መጨረሻውን እዚህ ፈረንጅ አራዳ አካባቢ የሚያደርግ ማለት ነው። እንግዲህ ሁሉም ውድድሮች መጨረሻቸው ፈረንጅ አራዳ አካባቢ ነው። በተጨማሪ ደግሞ የልጆቹና የአዋቂዎቹ የ5 ኪሎ ሜትር ውድድር መነሻው መድረሻው እዛ ነው ማለት ነው። የ15 ኪሎ ሜትሩ ግን ሲጀምር ከፈረንጅ አራዳ ከአባጅፋር ይጀምርና ወደ መሀል ከተማው ይመጣል ማለት ነው። እንግዲህ እነዚህን የ3 ቀን ፕሮግራሞች ነው ጅማ ላይ ያከናወነ ያለ ነው። ከዚህ በተጨማሪ እንግዲህ ቀጣዩ ዴስቲኔሽኖችም አሉ። ከአንድ ወር በኋላ ወደ በቆጂ እንሄዳለን። 4ኛችን ነው። ለበቆጂ ላይ ስናደርግ 4 ዓመት ሆነናል። ቀጥሎ ደግሞ ከበቆጂ በኋላ የዛሬ 2 ወር አካባቢ የዲስከቨሪ ኢትዮጵያ ክላሲክ 4ኛው ከተማ አርባ ምንጭ ይሆናል ማለት ነው። ስለዚህ እንደዚህ እያለ እንግዲህ በየአመቱ ከተሞችን የማዳረስ ስራም ለመስራት ያላቸውን ሪሶርስ በደንብ አውጥቶ ለህዝቡ እንዲያይ ሰው ካለበት ቦታ ከስፖርት በተጨማሪ አካባቢው ላይ ያለው ቱሪዝም በደንብ እንዲቃኝ ያደርጋል። ኢኮኖሚን በተሻለ ያሳድጋል። ያለንም ተፈጥሯዊና ሰው ሰራሽ ሀብቶችን እንድናቅ ያደርገናል ማለት ነው። ለበቀሽ ኢትዮጵያ የሀገር ውስጥ ቱሪዝም ለማበረታታት ታላቁ ሩጫ ውድድሩን በጅማ ከተማ ያካሂዳል። ለበቀሽ ኢትዮጵያ በሚል ሐሳብ በተለያዩ የኢትዮጵያ ክልል ከተሞች ላይ ውድድሩን እያደረገ የሚገኘው ታላቁ ሩጫ በኢትዮጵያ በዘንድሮ ዓመት በየካቲት ወር በሐዋሳ ከተማ፣ በመጋቢት ወር በጅማ ከተማ፣ በመጪው ወራት ደግሞ በበቆንጂና በአርባ ምንጭ ከተማ ውድድሩን በማድረግ ቱሪዝምን በስፖርት እያነቃቃ ይገኛል። የጅማ ውድድር የዲስከቨሪ ኢትዮጵያ ክላሲክስ አካል ነው። ዲስከቨሪ ኢትዮጵያ ማለት አሁን ተከታታይ ሩጫዎችን የተለያዩ ከተሞች ነው የምናደርገው። በዛ ውስጥ ሎካልም ኢንተርናሽናል ቱሪዝም ከተማውን ክልሉን ማስተዋወቅ አገር ማወቅ ለኛም ለብዙ ሰው ከዛ ደግሞ ኦፍ ኮርስ ስፖርቱን ማስፋፋት ነው ዲስከቨሪ ኢትዮጵያ። ስለዚህ ቱሪዝም እንዲሆን ደግሞ ሞር ብለን ከአንድ ቀን ያለፈ ኢቨንት ነው ያደረግነው። ቢካዝ እንዳልኩት ማወቅ ነው አገራችን። ስለዚህ ስፖርት በራሱ ቱሪዝም ነው። ባናረጋውም ሰው ያረጋዋል ቢካዝ ለሱ ብሎ የሚመጣ ሰው ስላለ። ግን በበለጠ ለማድረግ የ3 ቀን ኢቨንት ነው ያደረግነውና ጅማን አሁን ሁለተኛ ከተማችን ነው ከሐዋሳ ቀጥሎ። ሐዋሳ ብዙ ጊዜ ያርገናል፣ ጅማ ግን የመጀመሪያችን ነውና የእውነት ለመናገር በጣም ከልብ የተደሰኔ በበኩሌ የተደሰትኩበት ከተማ ነው። በጣም ኮኦፕሬቲቭ ሰዎች ነው ያሉት። የከተማው መስተዳድር ከንቲባው፣ ምክትል ከንቲባው የእውነት እየደወሉ እንደ የእውነተኛ እንደ ሆስት ሲቲ ነው የተቀበሉት ኢቨንቱን እና ሆስት ሲቲ የሚልም እንትን ሰጥተናል። ከዚህ በኋላ የምናረግባቸው በሙሉ ሆስት ሲቲ ነው። ቱሪዝም እዝኖት ዝም ብሎ ሰው መጥቶ ማየቱ ብቻ ሳይሆን የእውነት ትልቅ ኢኮኖሚክ ፋክተር ያለው ኮሚኒቲውን በጣም የሚያሰባስብ ኢንቨስትመንት የሚስብ ሶሻል ኢምፓክቱ በጣም ትልቅ ነውና እሱን ከሚገባው በላይ ተረድተው እንደዚህ ስለተቀበሉን የእውነት ከልብ እንደ ታላቁ ሩጫ ማመስገን ፈልጋለሁ። ከዛ በላይ ግን ያው ቱሪዝም ሚኒስትር አጋራችን ነው። እነሱ ናቸው ብዙውን ከተማ እዚህ ብትሄዱ እዛ እያሉ ይጠቁሙን መተናይተን እኛም ተቀብለን አድርገናልና ወደፊት ብዙ ከተሞችም እንሄዳለን እንደ ታላቁ ሩጫ ብዬ አስባለሁ። ከሱ በላይ ደግሞ መተን እዚህ ደግሞ ሎካል ኢቨንት ቲም አሰልጥነናል። እሱን ትተን ነው የምንሄደው። ሜቢ ወደፊት እነሱ ራሳቸው ብዙ ነገር አዘጋጅተው ይጠብቁናል። ቢካዝ እኛ ሁላችንም ታላቁ ሩጫ ተምረን ነው በዛውም we're paying it forward ያወቅነው። ስለዚህ
ደስ ይላል ጅማ በጣም ደስ ይላል ቡና ወዳለው የቡና ከተማ ነው so the best morning ያለው ሩጫና ቡና ነው የእውነት ቡና ከተማ ነው ያስብላል የቀመስነው ቡናና ቡና እርሻ አይተናል የሚገርም ነገር ነው so ከዛ በነጋታው ብዙ ሃይኪንግ አድርገናል ዛሬ ሩጫው ነው ብዙ ሰው ወጥቷል በጣም ደስ ብሎናል ከዚህ በኋላ በቆጂ ነን ከዛ መጨረሻው አርባ ምንጭ አራቱንም ያደርግ ደግሞ አራቱንም ሜዳሊያ ያገኛል መዝጊያው አርባ ምንጭ ነው ስለዚህ አሁን ደግሞ ወደ በቆጂ ወደ ዛርጎ ወደ አትሌቶቹ አገር እንሄዳለን መጨረሻ ላይ ደግሞ ወደ ለምለሚቷ አርባ ምንጭ እንሄዳለን ዲስከቨሪ ኢትዮጵያ ትልቅ ነች ብዙ የሚታይ ነገር አላት ሚሊዮን አሳይቶናል ስለዚህ ቆንጆ ነበር የሶስት ቀን ኢቨንቱ በጣም ቆንጆ ነበር በጣም ደስ የሚል ሀገር እንደሆነ በደንብ አይቻለሁ በቤተሰብም እናቀዋለን ግን ቦታውን ለመጀመሪያ ጊዜ አይቻለሁ በጣም ደስተኛ ነኝ የሩጫ ቦታም ደግሞ በጣም ደስ ይላል ፈታኝ ነው ወድጄዋለሁ በጣም ደስ ይላል ጅማ በጣም ደስ ትላለች ውብ ከተማ ናት ሞቃታማ ሰውም ደግሞ በጣም ደስ ይላል ተባባሪ ነው እና ቤተሰቦቼንም አግኝቻለሁ እዚህ በጣም ደስ ብሎኛል ከቱሪዝም ጋር ታላቁ ሩጫ አብረው መስራታቸው በጣም ጥሩ ነው እንደዚህ አገር እየዞርን እንድናይ እድል ሰጥቶናል እና ይሄ አራተኛ ሀገራችን ነው ስንመጣ እና ገና ወደፊት ብዙ ሀገርን የመዞር እቅድ ስላለው እሱ ላይ ለመሳተፍ ዝግጁ ነን ባህላችንን የየሀገሩ ያለውን አኗኗር የማህበረሰቡን ብዙ ነገር የምናቀበት ስለሆነ ይቀጥል ነው ምንለው ይሄ አንደኛ ስለወጣው የተሸለምኩት ነው አብዛኛውን ጊዜ እንደምንሰማው እንደ ትራስም እንደ ወንበርም ያገለግላል እና ባህላዊ ስጦታ ናት እና መሰግናለሁ ውድድሩ በጣም ቆንጆ ነበረ ያው ብዙ አልተዘጋጀውም ጥሩ ደረጃ አግኝቻለሁ ጅማ ደግሞ በጣም ደስ የምትላት አየሯም ቆንጆ ነው በጣም አይሞቅም በጣም አይበርድም ለሩጫ በጣም የሚመች ነው እና ሩጫው ደስ ይል ነበር 15 ኪሎ ሜትር ነው ደስተኛ ነኝ በጣም እንደ አይነት ውድድሮች እንደ ጅማ ያሉ ታሪካዊ ለኢኮኖሚ ደግሞ በጣም ከፍተኛ አስተዋጽኦ የሚያደርጉ ከተሞች በደንብ በዓለም እንዲተዋወቁ የሚያደርግ ነው የስፖርት ቱሪዝም እንዳያችሁት ወደ 15 ሀገር ዜጎች ተሳትፈውበታልና ሞር ጅማ በቡና የምትታወቅ ከተማ ነች ከጥንትም ደግሞ ታሪኳ የንግድ መናኸሪያ የነበረች ከተማ ነች እና በዚህ ምክንያት ያላትን ገጽታ ያላትን አስተዋጽኦ ይበልጥ እንዲወጣ የሚያደርግ ነውና እንደ አይነት የስፖርት አክቲቪቲዎች በጣም መስፋፋት አለባቸው መለመድ አለባቸው መዘውተር አለባቸው እና ህዝቡም ደግሞ በጣም አሪፍ ነው ጥሩ ይተባበራል እንግዲህ ይሄንን ነው ልል የምችለው በጣም አሪፍ ጅማ በጣም ደስ የምትል ከተማ ነች ውብ ከተማ ነች ከአቀባበል ጀምሮ ከጣሃ ጀምሮ እንዴት እንደተቀበሉ በጣም ደስ የሚል ነው እኔ ስለ ጅማ መናገር አልችልም ጅማን ከዚህ ቀደም አውቃታለሁ አሁን ግን ስታይ ቶታሊ ከለውጡ ኋላ በጣም ተለውጣለች በሰባት አመቱ ስታይ ብዙ ነገሮችን አይተናል በጣም ደስ የምትል ከተማ ነች ከአዲስ አበባ ማትተናነስ ነገር ብለሽ ልትገልጫት ትችያለሽ ጅማ የፍቅር ሀገር ነች አምስት አቅጣጫ ያላት ይመስለኛል የገበያ የሚስፋፋባት ነው ወደዚህ ወደ ኢሉባቦር ወደዚህ ደግሞ ስቴጂ ወደ ቦንጋ ምናምን ነገር የጅማ የአዲስ አበባ መሄጃ አለ በጣም ደስ የምትል ከተማ ነች እኔ እንጃ ስለ ጅማ መግለጽ አልችልም ደስ ትላለች ጅማ ውብ ነች ጅማ በጣም ከውበቷ ጀምሬ ነግሬሻለሁ ከነገራ ደግሞ ኮፊ ፋርሙ በጣም ደስ ይላል የሚድሮክ ኮፊ ፋርሙ አቀባበላቸው ከዛ ምሳ ጋብዘውን ቡና እንዴት እንደሆነች ትክክለኛ የቡና ከተማ መሆኗን ጅማን አሳውቀውናል ቀጥለን ደግሞ ቀዳሜ ደግሞ አባጂ ፋርጋ ነበር ይሄን ነው
አባጅፋር ደግሞ በእድሳት ላይ ነው ብናየው በጣም ደስ ይላል ነበር እድሳት ላይ መሆኑ ትንሽ ከፋን እንጂ እዛ ደግሞ ስትሄጂ የቡናን ሰርሞኒ እንዴት እንደሆነ the way we dress የድሮ ሸነንጊቤዎች የሚዘፍኑት ዘፈን የሱን ልብስ ስታይል ነው ለብሰው የነበሩት የቡናው ሰርሞኒ በጣም ደስ ይላል ሪል ቡና ነው ጠጥተን የመጣ ነው እንግዳ አቀባበል ኢትዮጵያ በዚያ ተታማም ጅማም ላይ ያየነው ድጋሚ እሱን ያየነው አቀባበላቸው በጣም ደስ ይላል ጅማ ውብ ነች ምንም የሚወጣላት የለም አንዳንድ ነገር የሚስተካከል ነገር ካልሆነ በስተቀር እንጂ This is my first time in Jimma, yeah. I've been to Ethiopia 3 times, but never to Jimma. The people are super friendly. I met some really wonderful people here. The landscape is beautiful. It's so green here. It's very different from the landscape around Addis Ababa. So yeah, I'm really glad that I came. If it wasn't for the race, I would not have come to Jimma. Honestly, it was not on my radar. I didn't know very much about it at all. But I'm really glad that because of the race, I had this opportunity to discover this wonderful part of the country. So I participated in all of the events. I arrived here on Thursday afternoon. And then Friday we did the coffee plantation tour. Saturday we did the hike and we got to go to the Abajafar Palace, which was also a very special opportunity because actually right now it's closed to the public, I believe. It's still under renovation. Hopefully it will open very soon, but I was really glad that because I was participating in the race, I got a chance to see the palace too. Participated in the 5-kilometer race. I'm actually much more of a walker than a runner. I do a lot of hiking, a lot of long distance walking, but not a lot of running. But a few weeks ago, I had participated in the Women First Run in Addis Ababa, and that was a really great experience. And that's when I found out about this run. So I decided to do this one too. At the Women First Run, my goal was to just run the whole way, but I didn't quite make it. I had to stop and walk for a little bit at the end. But this time I ran the whole way in Jimma. So I'm really glad that I reached my goal this time. I think there is a lot of potential for tourism here in Jimma that is not really being exploited yet. You know, there's a lot more potential. With the palace and the coffee being the birthplace of coffee, a lot of people would love to come and see that. So yeah, I hope that some of the people who came to Jimma because of the race will go back to where they live and tell their friends and family about it, and we'll start some momentum because definitely there's a lot of things to see here. So there are 4 cities, right? Awassa and Bekoji and Abraminch, and I haven't been to any of those places yet. So now that's another reason for me to go and discover more parts of Ethiopia. I would like to do all of the races eventually. Running in Ethiopia is a lot of fun. Like I said, I'm not really a runner, but because it's such a big part of the culture here, I wanted to participate in it, and everybody has been so welcoming and encouraging. So it's been really one of the highlights of my stay in Ethiopia. Thank you. Galatoma, amasaganalo. ጅማ ከጠበቅኩት በላይ ነው በጣም አምራለች ደምቃለች ሩጫው ደግሞ በጣም ቆንጆ ነበር አየሩም ትንሽ ከበድ ይላል ግን ጠዋት ላይ መሆኑ ፀሐይ ለመኖሩ ቅዝቃዜው በጣም ቆንጆ ነበርና ልዩ ነው ይዛሬው እኛ የታላቁ ሩጫ ቤተሰብ እንደመሆናችን መጠን የተለያዩ ሩጫዎች ይዘጋጃሉ እና እነዛ ሩጫዎች ላይ እንሳተፋለን ለምሳሌ እንጦጦ አለው ሩጫ በየወሩ ወር በገባ የመጀመሪያው ቅዳሜ ሁሉ ጊዜ 5 ኪሎ ሜትር አለች እሷን እንሮጣለን በቆጂ አለ እሱን እንሮጣለን 40 ምንጭ አለ ታላቁ ሩጫ አዲስ አበባ የሚደረገው 10 ኪሎ ሜትርም አለ እና ታላቁ ሩጫ ባለበት ቦታ በሙሉ በተቻለ መጠን ለመገኘት ጥረት እናደርጋለን በቃ ያው ሱስ በይ እንደዚህ አይነት ደስታና የተለየ አጋጣሚ ብዙ ጊዜ ስለማይገኝ እሷን ለመሳተፍ እንሄዳለን ደሞ ሩጫ ከጤንነት አልፎ ያው እንደሱስ ይሆናል ብዙ ጊዜ ስታረጊው የዛሬው ሩጫ በጣም ደስ የሚል ነው ብዙ ዳገት የለውም ግን ፈታኝ ነበር ፍጥነት ይጠይቃል ቆልቆል ስለሚል በጣም ታሪካዊ ቦታ ላይ ነው የተጀመረው የአባጅፋር ቤተ መንግስት ላይ እና አየሩ ያው ትንሽ ከበድ ይላል ግን ልዩ ነበር 15 መሆኑ ደግሞ ጥሩ ነው ብዙም ረጅም አይደለም ደግሞ አጭር ማለት መካከለኛ ርቀት ስለሆነ ተመችቶን ከጓደኞቻችን ጋር በህብረት ሮጠናል እንግዲህ ያው
ለበቆጂ ደግሞ በዝግጅት ላይ እንገኛለን አሁን እንደገና ሩጫው በጣም ደስ የሚል ነበር በጣም ታሪካዊ ነው ዛሬ እንደዚህ ታላቁ ሩጫ በጅማ መጥቶ በሳተፋችን ትልቅ ታሪካዊና ደስ የሚል ቀን ነበር በጣም ደስ የሚል ቀን እንደዚህ አይነት ውድድር ለከተማው በጣም ትልቅ ጥቅም አለው ቢኮዝ ጅማን እንደምታውቋት ትልቅ ከተማ የነበረች ናትና ትልቅ የቱሪዝም መዳረሻዎች ያላት ከተማ ናት ሶ ይሄን ከማስተዋወቅ አንፃር እንደዚህ አይነት ሩጫዎች ከአዲስ አበባ የመጡ እንግዶች ብዙ ዓለም አቀፋዊ ሯጮች በሚገኙበት ሲሆን ከተማይቷን በማስተዋወቅ ታሪካዊ መስህቦቿን በማስተዋወቅ እንደምናውቀው ደግሞ ጅማ የቡና መገኛ ናትና ይሄንም ለዓለም በማሳወቅ አንፃር ትልቅ ጥቅም አለው እንደዚህ አይነት ሩጫዎች ከልጄ ጋር ነው ለመጀመሪያ ጊዜ እየሮጠን ያለ ነው ያው ልጄም ሮጣ ያው ተሸልማለችና በጣም ታሪካዊ ቀን ነው ለሁለታችንም ትልቅ ማስታወሻ ጥያለሁ ያስባለሁ ይሄ ሁሉ ኪሎ ሜትር ምሮጣል መሰለኝም ነበር ግን በቃ በዚህ አጋጣሚ አቅሜንም ገመትኩት በጣም ደስተኛ ነኝ በጣም ነው ደስ ያለኝ ለእውነት ለመናገር እንደዚህ አይነት ውድድር ላይ በመሳተፌ እኔም ልክ እነሱ እንደተሰማቸው በጣም ትልቅ ደስታ ነው የተሰማኝ በተጨማሪ ደግሞ ሌላው ደስታውን ልዩ የሚያደርገው ከሙሉ ቤተሰብ ይሄን እንደዚህ የምታያቸው በሙሉ ሁላችንም ቤተሰብ ነው እና በመቀጠል ደግሞ ታላቁ ሩጫ የሚባለው ኢቨንት አዘጋጅ በጅማ ላይ ለመጀመሪያ ጊዜ ሲያዘጋጅ የመጀመሪያው ተሳታፊዎቹ መሃል በመሆኔ ያው ከቤተሰቦቼ ጋር በመሆኔ በጣም ደስ ብሎኛል ጅማችን አሁን ካለችበት ሁኔታ አንፃር መሰረተ ልማት ኢቭን የአካባቢው ኤቭሪቲንግ ማለት ነው እየተሻሻለችና እሱም ተለውጣ በመለወጥ ላይ ያለች ሀገር እንደመሆኗ ይህንን አካባቢውና ሀገሪቷን ለማሳየት ወይም ደግሞ የሀገሪቷን መልካም ገጽታን ለማሳየት ዘርፈ ብዙ ጥቅም አለው ብዬ ነው ማስበው እና ጅማችን እቺን ትመስላለች ጅማችን ውብ ናት ውብም ሆና ትቀጥላለች በጣም አሪፍ ነበረ ያው እንደምታዩ ለትልልቁም ለህፃናትም ሁሉንም ሰው አስደስቷልና በቃ በጣም ደስ ይል ነበር ልጆቹም ተደስተው ያለው እንትንም ሰውና ሰውን ያገናኛል እና በቃ በጣም ደስ ይላል ያለው ነገር ራሱ አንደኛ ከተማው ይታያል ጅማ ምንድናት የሚለው ሁለተኛ ቅድም እንዳልኩሽ ከተማው በጣም አምሮበታል ከቅርብ ወዲህ በጣም ተቀይሯልና ይሄ ከተማው ላይ ይሄ በመካሄዱ አንደኛ ሀገራችን ይታያል ሁለተኛ ደግሞ እንዳልኩሽ ይሄ ማህበራዊ ግንኙነቶችን ሰውና ሰው ያገናኛል እዚህ ውስጥ ብዙ ሰው ትተዋወቂያለሽ ብዙ ሰው ታያለሽ በቃ አሪፍ ነው ለሀገሪቷን እድገቷንም ያሳያል በጅማ ከተማ አመታዊው የልወቀሽ ኢትዮጵያ የ15 ኪሎ ሜትር ሩጫ ውድድር ተከናውኗል መነሻውን ጅማ አባጅፋር ቤተ መንግስት መዳረሻውን በፈረንጅ አራዳ ባደረገው የ15 ኪሎ ሜትር ኢትዮ ቴሌኮም የታላቁ ሩጫ ውድድር ጋዜጠኛና አትሌት ደሳለኝ ዳኜ በቀዳሚነት ሲያጠናቅቅ ሁለተኛ ደረጃ አትሌት ጃፋር ጀማል ሶስተኛ አትሌት አብዮት ሞገስ ገብተዋል በሴቶች አትሌት የግሌ እሸቱ ቀዳሚ ስትሆን ሁለተኛ አትሌት ሃና አለማየሁ ሶስተኛ አትሌት አናላውረን በመግባት አጠናቋል በሌላ በኩል ከፈረንጅ አራዳ መነሻና መጨረሻውን ያደረገ በሁለቱም ጾታ የታዳጊ ህፃናት 700 ሜትር ያዋቂዎች 5 ኪሎ ሜትር ውድድር ተደርጓል ከ11 ዓመት በታች የታዳጊ ህፃናት ውድድሩን በፍቅር ሙሉ በቀዳሚነት ሲያጠናቅቅ ሁለተኛ ዮሴፍ መኮንን ሶስተኛ ደረጃ አቤኔዘር ማሙሽ ገብተዋል በሴቶች ውድድር ደግሞ አርሴማ ምትኩ ቀዳሚ በመሆን ስታጠናቅቅ ሁለተኛ ደረጃ ዳግማዊት ቢኒያም ሶስተኛ ደረጃ ደግሞ ማህደር ዳዊት አጠናቀዋል በወንዶች ሃይ ስኩል ውድድር እስማኤል አብዲ ቀዳሚ ሆኗል አንዋር አብደላ ሁለተኛ ሪሃድ አኪር ሶስተኛ ደረጃ አጠናቀዋል በሴቶች ሃይ ስኩል አንደኛ ማርሸት መላኩ ሁለተኛ ቦንቱ ቃልኪዳን መላኩ ደግሞ ሶስተኛ ደረጃ አጠናቀቀች በኤሊት ወንዶች አትሌት ለታ ኦሊ ቀዳሚ ሆኗል ሁለተኛ አትሌት ቀነኒሳ ቶፋ ሶስተኛ ደረጃ አትሌት አብዶ ሱራ አጠናቋል በሴቶች አትሌት ማህሌት ሙሉነ ቀዳሚ ስትሆን ሊብና ሊዜም ሶስተኛ አትሌት መዲና ረሻድ አጠናቋል ልወቀሽ ኢትዮጵያ በየካቲት ወር በአዋሳ ከተማ በዛሬው ዕለት ደግሞ በጅማ ከተማ በደማቁ ተከናውኗል በመጪው ቀጣይ ወራት ደግሞ በበቆንጂና በአርባ ምንጭ ከተማ የሚከናወን ይሆናል ታላቁ ሩጫ በነበረው የ3 ቀን የጅማ ቆይታ የቡና እርሻ የጅማ አባጅፋር ቤተ መንግስት የድንቅ የባህልና ትውፊት አስተሳሰብ ተመልክተን ጅማን ቃኝተን ታሪክ ተምረን የጅማን ከተማን
ልወቅሽ ኢትዮጵያ ታላቁ ሩጫን ለመሳተፍ ሩጫን ለተሳትፎ አመስግነን ጨረስን።